በየዓመቱ ግንቦት አንድ ቀን ሲደርስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ እቺን ቀን በታላቅ አከባበር እናከብራታለን። ንፍሮ የመቀቀላችን ምሳሌ ምን እንደሆነ ስንቶቻችሁ ታውቃላችሁ? ይህች ዕለት ከ5500 ዘመናት የጨለማና የውድቀት ታሪክ በኋላ የድህነታችን መሠረት የሆነችው የብርሃን መውጫዋ ንጽሕት ማደሪያ የተገኘችበት ዕለት መሆኑንስ ያውቃሉ? ይኸውም ፍስሐ ከሆነ በእንተ ልደታ ለማርያም በማርያም ልደት ምክንያት ዛሬ ደስታ ሆነ እንዳለ ሊቁ ቅዱስ ያሬድ፣ ዛሬም የብሉይ ኪዳን ማብቂያና የአዲስ ኪዳን መጀመሪያ ስለሆነችው ስለ ድንግል ማርያም ልደት ወደር የሌለውን ታሪክ ከመዛግብት አውጥተን እንመለከታለን። እንኳን ወደ ዘኦርቶዶክሳውያን ዩቲዩብ ቻናል በሰላም መጣችሁ። ይህንን ድንቅ መንፈሳዊ ትምህርት ከመጀመራችን በፊት እንዲህ ያሉ ጥልቀት ያላቸው የኦርቶዶክስ ተዋሕዶ ትምህርቶች፣ የታሪክ ማህደሮችና የሊቃውንት ትንታኔዎች ወደ እናንተ በፍጥነት እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ላይክ በማድረግ ለሌሎች ምዕመናንም እንዲደርስ የበኩላችሁን ድርሻ ተወጡ። አሁን በቀጥታ ወደ ዕለቱ ትምህርት እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችንን የቅድስት ድንግል ማርያምን የልደት ታሪክ ስንመለከት ታሪኩ የሚጀምረው እሷ ከተወለደችበት ከግንቦት አንድ ቀን ብቻ አይደለም። ታሪኩ የሚጀምረው አዳም በገነት ሕግን ተላልፎ ከተባረረበት ምድርም በእርግማን እሾህና አሜኬላን ማብቀል ከጀመረችበት የጨለማ ዘመን ነው። 5500 ዘመን ሙሉ የሰው ልጅ በሲኦል ግዛት ወድቆ ሞት ነግሶበት ይኖር ነበር። ነቢያት በዘመናቸው ሁሉ አቤቱ ሰማዮችን ቀደ ብትወርድ እያሉ በናፍቆት ይጮሁ ነበር። እግዚአብሔር አምላክ ግን ቃሉን አያጥፍምና የገባውን ቃል ኪዳን የሚፈጽምበት ዘመን ሲደርስ ማደሪያው የምትሆን ንጽሕት ሥጋ፣ ንጽሕት ነፍስ፣ ንጽሕት ልቡና ያላት እናት ያስፈልገው ነበር። እግዚአብሔር ሰማይና ምድርን በቃሉ ሲፈጥር ምንም አልከበደውም። ነገር ግን ሰውን ለማዳን ሲመጣ ሊዋሃደው የሚችለውን ንጹሕ ባህሪ ከሰው ልጆች መካከል ፈለገ። ይህችም ከነገደ ይሁዳ ከነገደ ሌዊ የተገኘችው ከኃጢአት ዕድፍ የነጻችው የአምላክ እናት ቅድስት ድንግል ማርያም ናት። የእመቤታችን ወላጆች ቅዱስ ኢያቄምና ቅድስት ሐና ይባላሉ። አባቷ ኢያቄም ከነገደ ይሁዳ ከንጉሥ ዳዊት ወገን ሲሆን እናቷ ሐና ደግሞ ከነገደ ሌዊ ከካህኑ ከአሮን ወገን ናት። በዚህም እመቤታችን የክህነትና የንግሥና ዘር በውስጧ አዋህዳ ይዛለች። ኢያቄምና ሐና እጅግ ባለጸጎች፣ እግዚአብሔርን የሚፈሩ፣ በሕጉና በሥርዓቱ የሚጓዙ ጻድቃን ነበሩ። ሀብታቸውን ለሶስት ከፍለው አንዱን ለቤተ እግዚአብሔር መባ፣ አንዱን ለነዳያንና ለድሆች፣ ቀሪውን ደግሞ ለራሳቸው ቀለብ ያደርጉ ነበር። ነገር ግን በሕይወታቸው አንድ ታላቅ ሐዘን ነበረባቸው። ልጅም አልነበራቸውም። በእስራኤል ዘንድ ልጅ አለመውለድ እንደ ትልቅ እርግማንና እግዚአብሔር እንደተወው ሰው ይቆጠር ነበር። እድሜያቸው እየገፋ ጸጉራቸው እየሸበተ ሲሄድ የሰዎች መዘባበቻ ሆኑ። አንድ ቀን ቅዱስ ኢያቄም እንደ ልማዱ መባ ይዞ ወደ እግዚአብሔር ቤተ መቅደስ ሄደ። በወቅቱ የነበረው ካህን ኢያቄምን አግዶት መባውን አልቀበልም አለው። በእስራኤል ዘንድ ዘር ስላልተካ እግዚአብሔር የጠላ ሰው ነውና መባን አልቀበልም በማለት አሳፈረው። ኢያቄምም እጅግ አዝኖ እያለቀሰ ወደ ቤቱ ሳይሆን ወደ በረሃ ወደ ተራራ ወጣ። 40 ቀንና 40 ሌሊትም ጾመ፣ ጸለየ። በሌላ በኩል ደግሞ ቅድስት ሐና የባሏን መጥፋት ስትሰማ ወደ አትክልት ስፍራ ወርዳ እያለቀሰች ትጸልይ ነበር። አቤቱ የሰማይ ወፎች እንኳን ጫጩቶቻቸውን ሲያሳድጉ እኔ ግን እንደ ደረቅ ዛፍ ሆንኩ ብላ በአምላኳ ፊት እንባዋን አፈሰሰች። ይህ እውነተኛና ልባዊ ጸሎት ሰማየ ሰማያትን ሰንጥቆ በእግዚአብሔር ዙፋን ፊት ደረሰ። የእግዚአብሔር መልአክ ቅዱስ ገብርኤል ወደ ኢያቄምና ሐና ተልኮ ጸሎታቸው እንደተሰማ
አበሰራቸው። በኢትዮጵያ ኦርቶዶክስ ተዋሕዶ የስንክሳርና የድርሳነ ማርያም መዛግብት እንደምናገኘው ሐና አስደናቂ ራእይን አይታለች። ነጭ ርግብ ከሰማይ ወርዳ በራሷ ላይ አርፋ ወደ ማኅፀኗ ስትገባ አየች። ይህችም ነጭ ርግብ የንጽሕት ድንግል ማርያም ምሳሌ ነበረች። ነጭነቷ የቅድስናዋ የንጽሕናዋ መገለጫ ሲሆን እርግብነቷ ደግሞ የዋህነቷንና መንፈስ ቅዱስ የሚያድርባት ማደሪያ መሆኗን የሚያሳይ ነው። መልአኩም ዓለም ሁሉ የሚድንባት የነቢያት ትንቢት መፈጸሚያ የሆነች ልጅ ትወልዳላችሁ ብሎ አበሰራቸው። ሐናም ጸነሰች። ቅድስት ሐና እመቤታችንን ጸንሳ ሳለች ዘመዶቿና ጎረቤቶቿ በእርጅናዋ ዘመን ጸነሰች እያሉ በጥርጣሬና በመዘባበት አስቸግረዋቸው ነበር። ጠላቶቻቸውም በተለይ ምቀኛ አይሁድን ለመሸሽ ኢያቄምና ሐና ወደ ሊባኖስ ተራራ ተሰደዱ። በዚያም በሊባኖስ ተራራ ከሰው እይታ ርቀው በተመስጦና በጸሎት ቆዩ። ግንቦት 1 ቀን ሲደርስ ያቺ ዓለም የተጠማት የሕይወት ውሃ ምንጭ የሆነች እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ላይ ተወለደች። ይህ ቦታ እንዲሁ በአጋጣሚ የተመረጠ አልነበረም። ጠቢቡ ሰለሞን በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ከቁጥር 8 ላይ ሙሽራዬ ሆይ ከሊባኖስ ነይ ብሎ የተናገረው ትንቢት ሊፈጸም ነው። ሊባኖስ ሽታው ያማረ ዕጣንና ዝግባ የሚገኝበት ንጹሕ ተራራ ነው። እመቤታችንም የዓለም ሁሉ መዓዛ ሰናይ ጥሩ መዓዛ ሆና በዚያ ተገኘች። ወደ ቪዲዮአችን መግቢያ ጥያቄ እንመለስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ግንቦት 1 ቀን ንፍሮ የሚቀቅሉት ለምን እንደሆነ እንመልከት። ኢያቄምና ሐና ወደ ሊባኖስ ተራራ ሲሰደዱ ዝግጁ የሆነ የተትረፈረፈ ምግብ አልነበራቸውም። በስደትና በችግር ውስጥ ስለነበሩ ቋጥረውት የነበረውን ስንቅ ጥራጥሬ ብቻ ነበር። እመቤታችን በምትወለድበት ጊዜ ለሐና አራስ ጥሪ የሚሆን የተለመደ ምግብ አልነበረም። ስለዚህም ያንን ይዘውት የነበረ ጥሬ እህል በውሃ አብስለው ቀቅለው ተመገቡት፣ ለሌሎችም አካፈሉ። እኛም ዛሬ የዚችን ንጽሕት እናት መወለድ ስናከብር ወላጆቿ የከፈሉትን መስዋዕትነት፣ በስደት ያሳለፉትን መከራና እግዚአብሔር ከጥርጣሬ ውስጥ የሕይወት እንጀራን ክርስቶስን የምታስገኘውን እናት ማዘጋጀቱን ለማሰብ ንፍሮ እንቀቅላለን። ይህ ከባህል ያለፈ ጥልቅ ሃይማኖታዊና ትውፊታዊ ምስጢር ያለው ተግባር ነው። የእመቤታችን መወለድ በድንገት የሆነ ሳይሆን በነቢያት በብዙ ኅብረ አምሳልና ትንቢት የኖረ ነው። ነቢዩ ኢሳይያስ በምዕራፍ 11 ከቁጥር 1 ላይ ከእሴይ ግንድ በትር ትወጣለች፣ ከስሯም ቁጥቋጦ ያፈራል። ይህች በትር የተባለችው ድንግል ማርያም ስትሆን ቁጥቋጦ የተባለው ደግሞ ከእርሷ የሚወለደው ኢየሱስ ክርስቶስ ነው። ክቡር ዳዊት በመዝሙር 44 ከቁጥር 45 እስከ 13 ላይ የንጉሥ ልጅ ክብር ሁሉ በውስጥ ነው፣ ልብሷ በወርቅ የተሸለመ ነው በማለት ውስጣዊና ውጫዊ ንጽሕናዋን መስክሮላታል። የቤተ ክርስቲያናችን የዜማ አባት ቅዱስ ያሬድም በድጓው ላይ ከእሴይ ስር በትር ትወጣለች፣ ከዚያም በትር አበባ ይወጣል በማለት በውብ ዜማ ልደቷን ያወድሳል። በውዳሴ ማርያም ላይ ቅዱስ ኤፍሬም የመመኪያችን ዘውድ የንጽሕናችን መሠረት በማለት ይጠራታል። እግዚአብሔር አምላክ ንጽሕናዋን አይቶ ከእርሷ ሥጋን ነስቶ ዓለምን ለማዳን እንደመረጣት ሊቃውንት በአንድ ቃል ይመሰክራሉ። በብሉይ ኪዳን ታቦት የእግዚአብሔር ሀልወት በመገኘት ማረጋገጫ ነበረች። በታቦቱ ውስጥ የሙሴ ጽላት መና ያለባት የወርቅ ሙዳይና የለመለመችው የአሮን በትር ነበሩ። በአዲስ ኪዳን ግን እውነተኛዋ ታቦት ድንግል ማርያም ናት። የሕይወት መና የተባለው ክርስቶስን ተሸክማለችና መና ያለባት ሙዳይ እሷ ናት። ቃለ እግዚአብሔር ክርስቶስን በውስጧ ተሸክማለችና እውነተኛዋ የጽላት ማደሪያ ታቦት እሷ ናት። ያለ ዘር በድንግልና እንደጸነሰች ለማሳየት ያለ ውሃና አፈር የለመለመችውን የአሮን በትር የእሷ ምሳሌ ናት። ዛሬ ግንቦት 1 ቀን ይህች የአዲስ ኪዳን ታቦት የሰራችበት የሕይወታችን መርከብ ወደ ምድር የመጣችበት ታላቅ የድህነት ቀን ነው። ከዚህ ታላቅ የልደት በዓልና ከታሪኩ እኛ ኦርቶዶክሳውያን ምን እንማራለን?
አንደኛ፣ በትዕግስት መጸለይ። ኢያቄምና ሐና ለዓመታት ልጅ አጥተው በሰው ተንቀው ተስፋ አልቆረጡም። በእምነት እግዚአብሔርን ደጅ ጠኑ። እኛም በሕይወታችን የቱንም ያህል ፈተና ቢበዛብን፣ የጸሎታችን መልስ ቢዘገይም ተስፋ አንቁረጥ። እግዚአብሔር ሰዓት ሲደርስ ከምንጠብቀው በላይ ይሰጠናል። ሁለተኛ፣ ንጽህናን መጠበቅ። እመቤታችን የአምላክ ማደሪያ የሆነችው በንጽህናዋ ነው። እኛም ሕይወታችንን፣ ልባችንንና አእምሮአችንን ከመጥፎ ነገሮች በማንጻት መንፈስ ቅዱስ የሚያርብን ማደሪያ መሆን አለብን። የእግዚአብሔር ስጦታን ማክበር። እመቤታችን ማክበር ራሷን የመረጠውን አምላክ ማክበር ነው። ሶስተኛ፣ የእግዚአብሔር ስጦታን ማክበር። እመቤታችንን ማክበር እርሷን የመረጠውን አምላክ ማክበር ነው። ትውልድ ሁሉ ብፅዕት ይሉኛል ሉቃስ 1:48 ባለችው መሰረት እርሷን በማመስገን የክርስቶስን የማዳን ሥራ እንመሰክራለን። የተወደዳችሁ የዘኦርቶዶክሳውያን ቻናል ተከታታዮች፣ የእመቤታችን የቅድስት ድንግል ማርያም ልደት በዓል የብርሃን ጅማሬ፣ የነቢያት ተስፋ ፍጻሜ መሆኑን በሰፊው ተመልክተናል። ኢያቄምና ሐና ያፈሰሱት እንባ በደስታ እንደተቀየረ እናንተም በሕይወታችሁ የምታፈሱት የሐዘን እንባ በእመቤታችን ምልጃ ወደ ደስታ ይለወጥላችሁ። እመቤታችን በምልጃዋ አምላክ በቸርነቱ ሀገራችንን ኢትዮጵያንና ሕዝቧን ከክፉ ሁሉ ይጠብቅልን። ይህ ትምህርት ለነፍሳችሁ ስንቅ፣ ለሕይወታችሁ በረከት እንደሆነ እናምናለን። እንዲህ ያሉ ኦርቶዶክሳዊ ትምህርቶች ዘውትር እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ቪዲዮንም ላይክ እና ሼር በማድረግ ወንጌልን ለሌሎች አዳርሱ። በቀጣይ በሌላ መንፈሳዊ ትምህርት እስከምንገናኝ ድረስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።